ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። የነሱ በሆነ ሰዓት አጥቂ መሆን፣ የነሱ ሰዓት መከላከል፣ የነሱ በሆነ ሰዓት መቀያየር ያስጨንቀናል። ቀጣይ የሚጫወቱት ጨዋታ ማን የበላይነት የማን ነጥብ ምናምን የነሱን ማሊያ መልበስ ያስጨንቀናል። እኔ ኳስ ማየት ኃጢአት ነው አይደለም እያልኳቸው ያለሁት፣ ግን ለኳስ ከሰጣችሁት ከ90 ደቂቃ ምን ያህሎቻችሁ ስለ ክርስቶስ ማሰብ ትችላላችሁ? 5 ደቂቃ 10 ደቂቃ ስለ ክርስቶስ መከራ፣ ስለ ክርስቶስ ስቃይ፣ ቤተክርስቲያን ዕለት ዕለት ስለምትሰብከው ስቃይ፣ ዕለት ዕለት ስለምትናገረው ጅራፍ፣ ዕለት ዕለት ስለምትናገረው መስቀል፣ ዕለት ዕለት ስለምትናገረው ችንካር፣ ዕለት ዕለት ስለምትሰዋው ስጋና ደም። ስለዚህ ስንቶቻችን እንጨነቃለን? በአንድ ደራሲ አይምሮ ውስጥ የተሯሯጡ ገጸ ባህሪያትን ታሪክ አይተን የእውነት ያልሞቱ ሰዎች እንደሞቱ ተደርገው የተሳሉብንን አይተን አልቅሰናል። ሶፍት ተቀባብለን ክርስቶስ እኮ ፊክሽን አይደለም፣ የእውነት ነው የሞተው። ተውኔት አይደለም፣ ቲያትር አይደለም፣ የእውነት ነው የሞተው። እዚህ ቁመን የምናወራው የክርስቶስ መከራ ፊልም አይደለም፣ ድራማም አይደለም። እና ለምንድን ነው ይህን የማናስበው? ጨዋታም እውነት አይደለም። ተጫዋቾቹ ከተጫወቱ በኋላ ይተቃቀፋሉ፣ ይገባበዛሉ፣ አብረው ይበላሉ፣ አብረው ይጠጣሉ። እኛ እዚህ በደጋፊ ተለያይተን አንዳንዶቻችን ልንጋደል ሁሉ እንችላለን፣ እንበሻሸቃለን። እነሱ ራት አብረው ይበላሉ። አንዱ ሰው በቀን ውስጥ 7 ጊዜ ሊለዋወጥ ይችላል። 7 ጊዜ ሊቀያየር። ሌሊት ሌላ ሰው ነው፣ ማታ ሌላ ሰው ነው፣ ቀን ሌላ ሰው ነው፣ ስራ ቦታ ሌላ ሰው ነው፣ ቤተክርስቲያን ሌላ ሰው ነው። ሌላው ቀርቶ በጾምና ጾሙ ሲፈታ የተለያየን ሰዎች ነን። ለመሳደብ ቀጠሮ ላይ፣ ለመጣላት ቀጠሮ ላይ፣ አሁን ጾም ነው እንጂ አሳይሃለሁ ብለን ለፋሲካ የቀጠርናቸው ጠላቶች አሉ። አይበቃንም? ተበቀልን እስኪ በቃን። እዚህ ሀገር በእኛ በቀል ምክንያት ህፃናት ሞቱ፣ እናቶች ሞቱ፣ አለቀሱ። አይበቃም? አይበቃም ወንጀል? አይበቃም ኃጢአት? አይበቃም ነውር? አይበቃም መጨፈር? ለዚህች ሀገር ምን ሰጣ? ለዚህች ሀገር ምን አደረገላት? ለትውልዱ ምን ሰጠው? ልፍስፍስ ትውልድ ከመስራት ባለፈ ምን ሰራለት ለትውልዱ? ወደኋላ ተመልሰን እነገሌ ብለን ጥርሳችንን ነክሰን ተበቀልን። በአንድ ጉድጓድ ብዙዎችን ቀበርን። አንዳንዶቹን ወደ ወንዝ ጣልን፣ ውሃ ወሰዳቸው፣ አስከሬናቸው ሱዳን ገባ። አንዳንዶቹ ቅጠል ተጣለባቸው፣ አንዳንዶቹን ጅብ ጎተታቸው፣ አንዳንዶቹን አሞራ በላቸው። አይበቃም? አይምሯችን ውስጥ ያለው ክፋት፣ አይምሯችን ውስጥ ያለው ጨለማ አይበቃም? ይህን ማስወገድ አይገባም? ቅድስና እኮ ይሄ ነው። ቅድስት እኮ ይሄ ነው። ጾም እኮ ይሄ ነው። የመመካከር ምልክት፣ እሱን ድንበር አፍርሰነዋል። አስታራቂ የሚባል የለም። አስታራቂ ይዋረዳል። አሁን አስታራቂ ሽማግሌ አሁን ይሰደባል። አስታራቂ ሽማግሌ አሁን ይወነጀላል። ማስታረቅ እንደ ወንጀል ይቆጠራል። የአይሁድን ሁኔታ አሁን እኛ በልባችን አሳድገነዋል፣ አሻሽለን ዘመናዊ አድርገን አቅርበነዋል። የአይሁድ ክፋት ኢየሩሳሌም ውስጥ ብቻ ነበር ተወስኖ የነበረው። አሁን የእኛ ክፋት ዓለም አቀፍ ሆኗል። ክፋታችን በቲክቶክ ይገለጣል፣ በፌስቡክ ይገለጣል፣ በዩቲዩብ ይገለጣል። ሚዲያን ሁሉም አፍ አለ። የሁሉም አፍ ሰፊ ነው። እግዚአብሔርን ማታለል ይቻላል ወይ? በዚህ ሁኔታ የምንጸልየው ጸሎት ያደርጋል ወይ? ወደ ሰማይ ይሄዳል ወይ? እኛ እያመነዘርን ክርስቶስ ግን ይጠብቃል። በጣም እኮ ምስኪን አምላክ እኮ ነው። በጣም እኮ ልብ የሚል ይሄን ስታስቡት እኮ ቅዱሳን ክርስቶስን የሚወዱት ተገደው አይደለም፣ ገብቷቸው ነው። የሚያስገድዳቸውን ፍቅሩ ነው። አሁን ክርስቶስን እንዲህ ብላችሁ ብትጠይቁት ሙሽራይቱ አለች ሆይ ብላችሁ ብትጠይቁት አዎ ይላችኋል። ሙሽራይቱ ማናት ብትሉት ቤተክርስቲያን ናት ይላችኋል። አንተ ነህ ይልሃል፣ አንቺ ነሽ ይላል። እንዴ ታዲያ አንተ አለችኝ ሙሽራይቱ ትላለህ እንጂ እሷ እኮ የለችም ብትሉት ምን እንደሚል ታውቃላችሁ? እጠብቃታለሁ ይላችኋል። ያኛው እኮ በ40 ቀን በ80 ቀን ልጅነት የተቀበለው ሙሽራ እሱ እኮ እየጠጣ ነው ብትሉት ምን እንደሚል ታውቃላችሁ? እጠብቀዋለሁ ነው የሚላችሁ። ኃጢአታችንን አይደለም የሚያየው ክርስቶስ፣ እኛን ነው የሚያየው። እኛንን ሰዎችን ከነ ኃጢአታቸው የምንመለከተው ክፉዎች ስንሆን ሰዎችን ኃጢአታቸውን የትናንት በደላቸውን እያነሳን አንተ እኮ እንዲህ የሰራህ እንዲህ ያደረግክ ሰው ነህ፣ እንዴት አንተ ቤተክርስቲያን ትመጣለህ እያል ምናሸማቅቀው እኛ ነን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህርይ ምስጋና ለእርሱ ይሆን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት እንደሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ርዕሰ ድዑሳን ቆሞስ አባ ተክለ ማርያም የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡር አባታችን መጋቤ ሐዲስ
ቆሞስ አባ ገብረ ማርያም የዚህ ታላቅ ገዳም የስብከተ ወንጌል ኃላፊ፣ ክቡራን የገዳሙ አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስ ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የምንማማርበት የትምህርት ርዕስ ሙሽራይቱ ያለችው እርሱ ሙሽራ ነው በሚል ርዕስ ይሆናል። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ የሚገኝ ኃይለ ቃል። በእርግጥ ይሄ ትምህርት ሁልጊዜም መሰጠት የሚገባው ቢሆንም በብዛት ግን ሰፍቶ የሚነገረው ከአንድ ሳምንት በፊት በነበረው አብይ ጾም ከመግባቱ በፊት በነበረው ሳምንት በስፋት እንዲነገሩ ከሚፈለግ የእግዚአብሔር ቃል መካከል አንዱና ዋናው ይሄ ክፍል ነው። ነገር ግን እንደሚታወቀው በዚያ ወቅት ብዙዎቻችን ጾሙን ለመቀበል በሚል በመብልና በመጠጥ ብዙ ጊዜ እያሳለፍን ስለነበረ ይህንን ጠንካራ ትምህርት ለመስማት የብዙዎቻችን አይምሮ ልባችን ፈቃደኛ ስለማይሆን በዛ ምክንያት ጾሙን ከመቀበላችን አስቀድሞ ያለውን ጊዜ በሌሎች ቀለል ባሉ ትምህርቶች ስንማማር ቆይተናል። ይሄ ትምህርት በዛ ጊዜ ጾሙን ከመቀበላችን በፊት ወይም ደግሞ ቅበላ ተብሎ በሚጠራው ሳምንት ውስጥ ይሄ ትምህርት እንዲሰጥ ከሚፈለግበት ዋና ምክንያት የምንቀበለው ማንን ነው የሚለው ጥያቄን የሚመልሰው ይሄ የወንጌል ክፍል ስለሆነ ነው። ብዙዎቻችን ያው ቅበላ እያልን ጾሙን ለመቀበል በስጋ በመብል በመጠጥ አንዳንዶቹ በጭፈራ ሌላውም ደግሞ በሌላ በዚህ መልኩ ጾሙን ለመቀበል እንጣደፍ ነበር። ምስጢሩ ግን ያ ሳምንት ቀበላ መርአዊ ተብሎ ይጠራን። በሊቃውንቱ አጠራር ሙሽራን መቀበል ተብሎ ነው የሚጠራው። እንደ ሰሙ ከተወሰደ በተለይም በሀገራችን በገጠሪቱ ክፍል ብዙ ሰዎች የሚጋቡበት ለመጋባት የሚመርጡበት ሳምንት ነው። ምስጢሩ ሙሽራችን ክርስቶስ ሙሽራይቱን ቤተክርስቲያንን እኛን ያገባበትን ምስጢር ለመግለጥና ሙሽራው ክርስቶስ ለሙሽራይቱ ለቤተክርስቲያን እንዴት ታማኝ ሆኖ እንደሚኖር የሚነገርበት በመሆኑ ያን ምስጢር ለመግለጥ በብዛት ሰርግ ይደረግበታል፣ ሙሽሮች ይጋቡበታል እና ይሄ ክፍል በዚያ ጊዜ በብዛት በስፋት ይነገራል። አንደኛ። ሁለተኛ፣ አሁን ያለንበት ወቅት የአብይ ጾም ወቅት ሁለተኛ ሳምንት ላይ እንገኛለን። እንደሚታወቀው ይሄ ሳምንት ቅድስት ተብሎ ይጠራል። ቅድስት ተብላ የምትጠራው ቤተክርስቲያን ናት። ሙሽራይቱ ቤተክርስቲያን ናት። ቀዳሚውን ስፍራ የምትይዘውም ቤተክርስቲያን ናት። ቅዱስ ተብሎ የሚጠራው ደግሞ ሙሽራው ክርስቶስ ነው እና ይሄ ሳምንት ቅድስት እየተባለች ስትጠራ የቤተ ክርስቲያኒቱን ቅድስና፣ የቤተ ክርስቲያኒቱን ልዕልና፣ የቤተ ክርስቲያኒቱን ንጽህና እንዴት ማሳየት እንዳለብን ተጠንቅቀን ወንጌል የምንተረጉምበት ወቅት ነው እና ይሄ ሳምንት የቅድስና ሳምንት ነው። ይሄ ሳምንት የቅድስና ጊዜ ነው። ስለ ቅድስና በስፋት የሚነገርበት ወቅት ነው። ይሄ ማለት ሌላ ጊዜ አይነገርም ማለት አይደለም። እንድናውቀው፣ እንድንረዳው፣ ልባችን ውስጥ እንዲተከል፣ አይምሯችን ውስጥ እንዲበቅል፣ እንዲኖር የሚነገርበት በስቶ የሚነገርበት ሳምንት ግን ይሄ ሳምንት ነው። ቅድስት ተብላ የምትጠራው ቤተክርስቲያን ነው። በነገራችን ላይ የአብይ ጾም የሳምንታቱ ስያሜዎች አጠቃላይ ቤተክርስቲያኒቷን ማዕከል ያደረጉ ናቸው። ለምሳሌ ዘወረደ ከሚለው ተጀምሮ የሚነገረው መውረድ የሚለውን ቃል የሚያሳይ ነው። የአካላዊን ቃል መውረድና ከመቤታችን ከቅድስት ድንግል ማርያም ከስጋ ስጋን ከነፍስ ነፍስ ነስቶን ቤተክርስቲያንን እንዳከበራት ማሳየት የሚችል ሳምንት ነው። ስለዚህ ዘወረደ ላይም ቤተክርስቲያን ናት የምትነገረው፣ ክብሯ ነው። በዚህ ሳምንትም ቅድስት የሚለው ቤተክርስቲያንን የሚያሳይ ነው።
እንደምታውቁት ከነገ እሑድ ጀምሮ ደግሞ ሳምንቱን ምኩራብ ብለን እንጠራዋለን። ይህም የሚያሳየው ከብሉይ ኪዳኑ ምኩራብ ወደ ሐዲስ ኪዳኗ ቤተክርስቲያን እንዴት እንደተሸጋገርን የምናሳይበት ሳምንት ነው። ከዚያ በኋላ ያለው ወቅት እንደምታውቁት መጻጉዕ ይባላል። መጻጉዕ ሰው ነው፣ ቤተክርስቲያንም ሰው ናት። ቤተክርስቲያን የምንለው ሕንፃውን ብቻ አይደለም። ቤተክርስቲያን የምንለው እያንዳንዳችንን አካል ነው። ቤተክርስቲያን የምንለው ጉባኤውን ነው። ቤተክርስቲያን የምንለው ህብረታችንን ነው። ስለዚህ ቤተክርስቲያን ሰው ናትና መጻጉዕን ክርስቶስ እንዴት እንደፈወሰው የምናሳይበት ሳምንት የቤተክርስቲያን ክብርና ልዕልና የሚገለጥበት ነው። ከዚያ ቀጥሎ እንደምታውቁት ደብረ ዘይት ነው። ደብረ ዘይት የጌታችን የመድኃኒታችን የኢየሱስ ክርስቶስ መምጣት መገለጥ፣ ለፍርድ መምጣት የሚገለጥበት ዘላለማዊ ሕይወት እንደተሰጠ የምንናገርበት ወቅት ነው። ያም ቤተክርስቲያኒቷ የምትገባበትን የዘላለም ሕይወት ምስጢር የምናሳይበት ነው። ከዚያ ቀጥሎ እንደምታውቁት ገብርኄር ነው። ገብርኄር ማለት ታማኝ ደግ አገልጋይ በጎ ባሪያ ማለት ነው። ሰው ነው። ቤተክርስቲያንም የምትባለው እሷ ናት። ዓመት ኄርት የምታገለግል ደግ የሆነች አገልጋይ ተብላ ትገለጣለች ቤተክርስቲያን። ስለዚህ በዚያ ጊዜም የቤተክርስቲያኒቱ ልዕልና የሚገለጥበት ወቅት ነው። ከዛ በኋላም ኒቆዲሞስ የምታውቁት ነው። ከውሃና ከመንፈስ ካልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም የሚለው ምስጢር ለኒቆዲሞስ ተነግሯል። ያን በቤተክርስቲያን በኩል የምናሳይበት ምስጢር ነው። ስለዚህም የአብይ ጾም ሳምንታት አጠቃላይ የቤተክርስቲያን ክብርና ልዕልና ላይ የተመሰረቱ መሆናቸውን ልናውቅ ይገባል። ይህ ሳምንት ቅዱስ ይባላል። በዚህ ምክንያት በዚህ ርዕስ እንድንማማር እኔ የፈለኩት ምክንያት ያ ነው። የኔ ፍላጎት ብቻ ሳይሆን የእግዚአብሔር መንፈስ ቅዱስ ፈቃድ እንዲሆን እርሱ ይርዳን። ሙሽራይቱ ያለችው እርሱ ሙሽራ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ይህን ቃል የተናገረው ቃል በቃል ቅዱስ ዮሐንስ መጥምቅ ነው። የጻፈልን ደግሞ ቅዱስ ዮሐንስ ወንጌላዊ ነው። በመጽሐፍ ቅዱስ ውስጥ በሐዲስ ኪዳን 3 ዮሐንሶች ተቀምጠዋል። አንደኛው ዮሐንስ መጥምቅ ነው። ሁለተኛው ዮሐንስ ወንጌላዊ ነው። ሶስተኛው ዮሐንስ ደግሞ ወንጌላዊው ቅዱስ ማርቆስ ነው። እነዚህ 3ቱ ዮሐንሶች በመጽሐፍ ቅዱስ የተገለጡ ናቸው። ከመጽሐፍ ቅዱስ ውጪ በሌሎች አዋልድ መጽሐፍት፣ በስንክሳር፣ በሌሎች መጽሐፍት ዮሐንስ ተብለው የሚጠሩ ብዙ ቅዱሳን አሉ። በረከታቸው በሁላችንም ላይ ይደርብን። ይህን የተናገረው ዮሐንስ መጥምቀ ክርስቶስ ተብሎ የሚጠራ ክርስቶስን ያጠመቀ የዘካርያስና የቅድስት ኤልሳቤጥ ልጅ ቅዱስ ዮሐንስ መጥምቅ የተናገረው ቃል ነው። ቅዱስ ዮሐንስ መጥምቅ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግለጥ የተጠቀማቸው አዳዲስና አስገራሚ ቃላት አሉ። ይሄ የጌታችን ሥራ ከመጀመሩ አስቀድሞ ቅዱስ ዮሐንስ መጥምቅ መንገድ እየጠረገ የተናገራቸው ቃላት አንዳንዶቹ አይሁድ ግራ ይጋቡባቸው ይጨነቁባቸው ከነበሩ ትምህርቶች አንዱ ይሄ ትምህርት ነው። ለምሳሌ መንግሥተ ሰማያት የሚልን ነገር ጌታችን ተጠቅሟል፣ ሐዋርያቱም ተጠቅመዋል። ዮሐንስ መጥምቅ አስቀድሞ የተጠቀመው ቅዱስ ዮሐንስ መጥምቅ ነው። ከዚያ ቀጥሎ ደግሞ የእግዚአብሔር በግ የሚል ቃል ተጠቅሟል። የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ የሚል ቃል ቅዱስ ዮሐንስ መጥምቅ ተጠቅሟል። ይህም አስጨንቋቸዋል። ከዛ ሶስተኛ የተጠቀመው ቃል የጫማውን ማሰሪያ ልፈታ የማይገባኝ እያለ በተደጋጋሚ ይህንን ከተናገረ በኋላ ሙሽራይቱ ያለችው እርሱ ሙሽራ ነው ብሎ ተናግሯል። እኔ የምጀምረው ይሄ ቃል እንዲገባን የጫማውን ማሰሪያ ልፈታ የማይገባኝ ብሎ የተናገረው ለምንድን ነው ከሚለው ከዚህ እንጀምርና ይህንን ቃል ይህንን ርዕስ ማብራራት እንጀምራለን። የሙሴን መጽሐፍ ኦሪት ዘዳግም ምዕራፍ 25 ከቁጥር 5 ጀምሮ ስትመለከቱ አንድ ትእዛዝ ታገኛላችሁ። በብሉይ ኪዳን አንድ ሰው ይላል፣ ይሄ እግዚአብሔር ለሙሴ የሰጠው ሕግ ነው። አንድ ሰው ሚስት አግብቶ ሳይወልድ ቢሞት ታናሽ ወንድሙ የታላቅ ወንድሙን ሚስት አግብቶ ዘር ይተካለት የሚል ሕግ አለ። ኦሪት ዘዳግም ምዕራፍ 25 ከቁጥር 5 ጀምሮ አንድ ሰው ሚስት አግብቶ ትዳር ይዞ ልጅ ሳይወልድ ቢሞት ታናሽ ወንድሙ የሟቹን የታላቅ ወንድሙን ሚስት አግብቶ ዘር ይተካ። የመጀመሪያው የበኩር ልጅ ስሙ በሟቹ ስም ይጠራ የሚል ሕግ አለ። ኦሪት ዘዳግም ምዕራፍ 25 ከቁጥር 5 ጀምሮ እና ይሄን ሕግ ግን መፈጸም ፈቃደኛ ያልሆነ ሰው የሚደረግበት አንድ ነገር አለ። እንዲህ ይላል፣ አንድ ሰው
ታላቅ ወንድሙ ሞቶ የታላቅ ወንድሙን ሚስት አግብቶ ዘር ለመተካት ፈቃደኛ ያልሆነ ታናሽ ወንድም ቢኖር ይህቺ አላገባም ያላት ሴት የሟቹ ሚስት ማለት ነው ወደ ሽማግሎች ትሂድና ለሽማግሎቹ ነገሩን ታስረዳ ይላል። እና ሄዳ ለሽማግሎቹ ስትናገር ሽማግሎቹ ሰውየውን ጠርተው ይጠይቁት ይላል። ይሄ አላገባም ያለውን ሰው የሟቹ ታናሽ ወንድም ማለት ነው። አላገባም፣ ለወንድሜ ዘር መተካት አልፈልግም፣ አቅም የለኝም፣ ማስተዳደር አልችልም፣ ለማግባትም ፈቃደኛ አይደለሁም፣ ፍላጎትም የለኝም ቢል ይጠራና በሽማግሎቹ ፊት ይጠየቅ ይላል። በሽማግሎቹ ፊት መጥቶ ሲጠየቅ ይህንኑ ቃል ከመለሰ ሽማግሎቹ ለሴቲቱ አንድ ትእዛዝ ያዟታል። ነይና ጫማውን ከእግሩ አውልቂው ይሏታል። ትሄድና ጫማውን ፈታ የሁለቱን እግሮች ጫማ ከእግሩ ታወጣለች። ትፊበት ትባላለች። ምራቋን ትተፋበታለች፣ ጢቅ ትልበታለች። ከዚያ ሰዓት ጀምሮ ይላል እስከ 7 ቤት ድረስ የዛ ሰው ማለት ነው አላገባም ያለው ሰው እስከ 7 ቤት ድረስ የጫማ ፈት ቤት ተብለው እንዲሰደቡ ይደረጋል ይላል። እስከ 7 ቤት ድረስ ቤተ ፍቱሃነ አሳእን የጫማ ፈት ዘር እየተባሉ ልጃቸው፣ ልጆቻቸው፣ የልጅ ልጃቸው እስከ 7 ትውልድ ድረስ ይሰደባሉ። ይሄ የምን ምልክት ነው ቢባል ጫማ መፍታት፣ የጫማ ማሰሪያ መፍታት ያለማግባት ምልክት ነው። ፈቃደኛ ያለመሆን ምልክት ነው። ያለመታዘዝ ምልክት ነው። ሕግን ያለመፈጸም ምልክት ነው። አቅም የማጣት ምልክት ነው። ጉልበት የማጣት ምልክት ነው። ኃይል የማጣት ምልክት ነው። ጫማ ፈት መባል፣ ጫማ ፈት መሆን የዚህ ምልክት ነው። ይሄን በሚገርም ሁኔታ በብዙ ክፍሎች በመጽሐፍ ቅዱስ ታገኙታላችሁ። ይሄ ሰም ይባላል፣ በቁሙ የተቀመጠ ነው። ወርቁ ግን ምንን የሚያሳይ ነው ቢባል ለምሳሌ ኦሪት ዘጸአት ምዕራፍ 3 ከቁጥር 5 ጀምሮ ብትመለከቱ ሙሴ ወደ ሲና ተራራ ሲቀርብ እግዚአብሔር ለሙሴ የነገረው አንድ ነገር አለ። ሙሴ ሙሴ ፍታ ቶታነ አሳኒከ ምገሪከ እስመ ዘትከይዳ ምድር ቅድስት ኢቲ። ሙሴ ይህች የምትረግጣት የሲና ተራራ የከበረች ናትና፣ ቅድስት ናትና፣ ልዩ ናትና፣ ንጽሕት ናትና፣ ክብርት ናትና፣ የተለየች ናትና ጫማህን ከእግርህ አውልቅ ብሎ እግዚአብሔር ሙሴን ያዘዋል። ጫማውን እንዲፈታ ያዘዋል። የሁለቱንም እግሮች ጫማ እንዲያወልቅ ያዘዋል። ምንድን ነው ምስጢሩ ቢባል አስቀድመን የጠቀስነው ጫማ መፍታት ያለማግባት ምልክት ነው። ለማግባት ፈቃደኛ ያለመሆን ምልክት ነው። ዘር ለመተካት ፍላጎት የማጣት ምልክት ነው። ኃይል የማጣት ምልክት ነው። ብቁ ያለመሆን ምልክት ነው። ብቁ ያለመሆን፣ ቅዱስ ያለመሆን ምልክት ነው። ንጹሕ ያለመሆን ምልክት ነው። ልዩ ያለመሆን ምልክት ነው። ያለመብቃት ምልክት ነው። ጫማን መፍታት ሙሴን ጫማህን ከእግርህ አውጣ የሚለው የሲና ተራራ ላይ እየታየ ያለው ተአምር ምስጢረ ተዋህዶን የሚያሳይ ነው። ምስጢረ ስጋዌን የሚያሳይ ነው። ሐዲስ ኪዳንን የሚያሳይ ነው። ቤተክርስቲያንን የሚያሳይ ነው። ወንጌልን የሚያሳይ ነው። መስቀልን የሚያሳይ ነው። የዘላለም ሕይወትን የሚያሳይ ነው። ሙሴ ለጊዜው እስራኤል ዘስጋን እንዲመራ የተጠራ የተመረጠ ቢሆንም እንኳን ሙሴ እስራኤል ዘነፍስን ለመምራት ግን ብቁ አይደለም። እስራኤል ዘነፍስን ለመምራት የሚበቃ ቅድስና ያለው አይደለም ሙሴ። ለምን? ጥንተ አብሶ አለበት ሙሴ። አምላክ አይደለም ሙሴ። አምላክ አይደለም ሙሴ። ፈጣሪ አይደለም ሙሴ። ሰው ነው ሙሴ። ፍጡር ነው ሙሴ። በብሉይ ኪዳን ያለ የዋህ ጻድቅ፣ በአንጻራዊነት ቅዱስ ተብሎ የተጠቀሰ ነው ሙሴ። ግን ደግሞ ቤተ ክርስቲያንን ለማግባት የሚበቃ አይደለም ሙሴ። ቤተክርስቲያንን ሚስት ለማድረግ ሙሽራይቱን ቤተክርስቲያን የሙሽራይቱ ቤተክርስቲያን ሙሽራ ለመሆን ብቁ አይደለም ሙሴ። ለመሰቀል ብቁ አይደለም ሙሴ። መስቀል ላይ ስጋ ለመቁረስ ደም ለማፍሰስ ብቁ አይደለም ሙሴ። በዮርዳኖስ ተጠምቆ የዕዳ ደብዳቤን ለመቅደድ ብቁ አይደለም ሙሴ። ይህን ያህል ቅዱስ አይደለም ሙሴ። ይህን ያህል ልዩ አይደለም ሙሴ። ይህን ያህል ንጹሕ አይደለም ሙሴ። ለምን? ሰው ነው፣ ፍጡር ነው። ስለዚህ የበቃ አይደለም። ጫማውን መፍታት አለበት። ቤተክርስቲያንን አንተ አታገባትም። ለምንድነው እግዚአብሔር ሙሴን እንዲህ እያለ የሚነግረው ቢባል
እንዳይታበይ ራሱን ከፍ እንዳያደርግ እንዲህ ብሎ እንዲናገር እግዚአብሔር ያነስለክሙ ነቢየ ዘከማየ ወሎቱ ስምዎ እግዚአብሔር እንደኔ አይነት ነቢይ ያስነሳላችኋል እርሱን ስሙት። እንደኔ አይነት ነው የሚል እኔ ፍጹም አይደለሁም፣ እኔ ቅዱስ አይደለሁም፣ እኔ አምላክ አይደለሁም፣ እኔ ፈጣሪ አይደለሁም። እኔ የምመራችሁ እስከ ናባው ተራራ ድረስ ነው። ወደ ተስፋይቱ ምድር ወደ ዘላለም ሕይወት ላስገባችሁ አልችልም። ይልቁንም ወደዚያ ሕይወት የሚያስገባችሁ እንደኔ አይነት ነቢይ ወደፊት ይነሳል፣ እርሱን ስሙት። ሙሴ ይህንን ተናግሮ እንዲሞት ነው የተፈለገው። ስለዚህ ደብረ ሲና የቤተክርስቲያን ምሳሌ ናት። ለቤተክርስቲያኗ የሚገባት ሙሽራ ገና ስለሆነ ጊዜው ስላልደረሰ ገና 5500 ዘመን ስላልተፈጸመ ሙሴ ወደ ሲና ተራራ ሲቀርብ እግዚአብሔር ሙሴን የጫማውን ማሰሪያ እንዲፈታ ጫማውን እንዲያወልቅ አዘዘው። ይህ የምታየው ምስጢር በኋላ ዘመን ይፈጸማል። የሚፈጸመው ግን በእኔ በኩል ነው። ይህች ተራራም ቤተክርስቲያን ናት። ለቤተክርስቲያኒቱ ሙሽራዋ አንተ አይደለህም፣ እኔ ነኝ። ስለዚህ ጫማህን አውጣ፣ አንተ ብቁ አይደለህም፣ ማግባት አትችልም ብሎ እግዚአብሔር ሙሴን ጫማውን እንዲፈታ ይነግረዋል። የመጀመሪያው ይሄ። ከዚያ ቀጥሎ ደግሞ በጣም በአስደናቂ ሁኔታ ቅዱስ ዮሐንስ መጥምቅ ሲመጣ ይህን ቃል ይጠቀማል። የማርቆስ ወንጌል ምዕራፍ 1 ቁጥር 7 ላይ፣ የሉቃስ ወንጌል ምዕራፍ 3 ቁጥር 16 ላይ፣ የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 27 ላይ የጫማውን ማሰሪያ ልፈታ የማይገባኝ እያለ ቅዱስ ዮሐንስ መጥምቅ ይገልጣል። አሁን ሌሎች የትህትና ቃላት ሲጀመር ጌታችን መድኃኒታችን ኢየሱስ ክርስቶስ ጫማ አልነበረውም። ይሄድ የነበረው ያለ ጫማ ነው። ይጓዝ የነበረው ያለ ጫማ ነው። ጲላጦስ ለጢባሪዎስ ቄሳር በጻፈለት ደብዳቤ ላይ እንደተመለከተው ያለ ጫማ ነው የሚሄደው። በቀየሪያ ልብስ የለውም። እንዲህ ያለ ነው የሚገልጠው። ጫማ አልነበረውም ክርስቶስ። የትም ቦታ ጫማ አለ ብሎ የሚገልጥ የወንጌል ክፍል የለም። እንዲህ ከሆነ የጫማውን ማሰሪያ ልፈታ የማይገባኝ ብሎ ቅዱስ ዮሐንስ መጥምቅ መግለጽ ያስፈለገው ለምንድን ነው ቢባል መግለጥ የፈለገው ስለ ጫማ አይደለም። መግለጥ የፈለገው ስለሚታሰርና ስለሚፈታ ጫማ አይደለም። መግለጥ የፈለገው ስለ አምላክነቱ፣ ስለ ባህሪ አምላክነቱ፣ ስለ ጌትነቱ፣ ስለ ንጉስነቱ፣ ስለ ሙሽራነቱ መግለጥ የፈለገው ስለዚህ ነው ቅዱስ ዮሐንስ መጥምቅ። ታዲያ የጫማውን ማሰሪያ ልፈታ የማይገባኝ ብሎ የሚናገረው ለምንድን ነው ቢባል ቤተ ክርስቲያኒቱን ሊያገባት የሚችል ማለት ነው። ሙሽራ መሆን የሚችል የቤተ ክርስቲያኒቱ ባል መሆን የሚችል ቤተ ክርስቲያኒቱን በመስቀል መጥለፍ የሚችል በመስቀል ማግባት የሚችል ንጹሕ የሆነ ቅዱስ የሆነ ልዩ የሆነ የምትገባው የሚገባት ለማለት ነው። የጫማውን ማሰሪያ አይፈታም። ያኛው ፈቷል። ሙሴ ፈቷል የጫማውን ማሰሪያ። ያኛው ማግባት የማይችለው ማግባት አልችልም ያለው ጫማውን ፈቷል። ክርስቶስ ግን ጫማውን አይፈታም። ለምን? ቤተ ክርስቲያኒቱን ያገባት ዘንድ ይገባዋል። ይገባዋል ብቻ ሳይሆን ፈቃደኛ። ስለዚህ ቅዱስ ዮሐንስ መጥምቅ በዚህ አንጻር የገለጠው ለዚህ ነው። የመጀመሪያው የጫማውን ማሰሪያ የማይፈታ አይገባኝም የማይል አልፈልግም የማይል አቅም የለኝም የማይል ኃይል የለኝም የማይል ጌታ ሙሽራው ክርስቶስ ቤተ ክርስቲያኒቱን ሊያገባት እንደመጣ ማሳየት የሚችል ምስጢር ነው። ሙሽራይቱ ያለችው እርሱ ሙሽራው። አሁን እነዚህን እያንዳንዷን ቃላት ጊዜ በፈቀደልን መጠን የመጀመሪያው ሙሽራይቱ፣ ከዛ ያለችው፣ ከዛ እርሱ ሙሽራ ነው የሚሉትን እነዚህን 3 ቃላት ብቻ እንመለከታለን። ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራይቱ ተብላ የተገለጠችው ይሄ ክፍል ነገረ ክርስቶስንና ነገረ ቤተክርስቲያንን የያዘ ነው። ትንሽ ጠንከር ሊል እንደሚችል እገምታለሁ። በደንብ ከሰማችሁኝ ትረዱኛላችሁ ብዬ አስባለሁ። ሙሽራይቱ ተብላ የተጠራችው ቤተክርስቲያን ናት። ለምንድን ነው ቤተክርስቲያንን ሙሽራይቱ ሙሽሪት ብሎ የሚገልጣት መጽሐፍ? አሁን ይሄን ስታነቡት፣ ዛሬ ስታነቡት ሙሽራይቱ ይላል፣ ነገም ብታነቡት ሙሽራይቱ ይላል፣ እስከ ዓለም ፍጻሜ ድረስ ብታነቡት ሙሽራይቱ ይላል፣ ዓለም አልፎ ብታነቡትም ሙሽራይቱ ይላል። ማይቀየር ቃል ነው፣ ማይለወጥ ቃል ነው። ሰማይና ምድር ያልፋል፣ ምን ግን አያልፍም፣ ቃሌ ግን አያልፍም ባለው ቃል መሰረት የማያልፍ ቃል አንዱ ይሄ ለቤተክርስቲያን የተነገራት። ሙሽራ የተሸለመች ናት። ሙሽራ ያጌጠች ናት። ሙሽራ የተዋበች ናት። ሙሽራ የምትከበር ናት። ሙሽራ በዕለቱ ሰዎች የሚወዷት ናት። ሙሽራ የምትንከባከብ ናት። ሰዎች የሚንከባከቧት ናት።
ሙሽራ በሰርጓ ቀን ደስ የሚላት ናት፣ ደስተኛ ናት። በምንም አይነት ጌጥ ተብሎ በሚጠራ ነገር ሁሉ የምታጌጥ ናት። ሙሽራ በዓል ያላት ናት። በዓል ያላት ናት። በዓል የሚለውም ከዚህ የወጣ ነው። በዓል ያላት ናት። የሰርጓ ቀን በዓሏ ነው። ቤተክርስቲያን ሙሽሪት ተብላ የምትጠራው ለዚህ ነው። ሁልጊዜ በዓል አላት ቤተክርስቲያን። ሁልጊዜ የተሸለመች ናት ቤተክርስቲያን። ሁልጊዜ ያጌጠች ናት ቤተክርስቲያን። ሁልጊዜ የምታምር ናት ቤተክርስቲያን። ሁልጊዜ የተዋበች ናት ቤተክርስቲያን። ሁልጊዜ ደስተኛ ናት ቤተክርስቲያን። በወንጌል እንደተገለጠው የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 28 ጀምሮ እመቤታችን የሰማቻቸው ቃላት፣ ለምሳሌ ደስተኛይቱ ሆይ ደስ ይበልሽ የሚለው ቃል ቅዱስ ገብርኤል የተናገረው ቃል ለእመቤታችን ብቻ የተነገረ አይደለም፣ ለቤተክርስቲያንም የተነገረ ነው። ቤተክርስቲያን ደስተኛ ናት። ወንጌል ያላት ናት ቤተክርስቲያን። ሰላም ያላት ናት ቤተክርስቲያን። የምስራች ያላት ናት ቤተክርስቲያን። ብስራት ያላት፣ ትንሣኤ ያላት፣ ኃይል ያላት፣ አቅም ያላት፣ ጉልበት ያላት፣ ሁልጊዜ ይህንን ደስታ ለዓለም የምትናገር ቤተክርስቲያን። እየተቀደሰች የምስራችን የምትናገር፣ ማህሌት ቁማ የምስራችን የምትናገር፣ ሰዓታት ቁማ የምስራችን የምትናገር፣ በኪዳን የምስራችን የምትናገር፣ በወንጌል በጉባኤ የምስራችን የምትናገር ደስተኛ ናት ቤተክርስቲያን። ከውስጧ ይሄ ደስታ ወንጌል እየፈለቀላት የምትኖር እየመነጨላት የምትኖር ናት ቤተክርስቲያን። ለዚህ ነው ምእመናን ወደ ቤተክርስቲያን ስትመጡ ደስ የሚላችሁ ማይከፋችሁ፣ የምትጽናኑት፣ የምትረጋጉት፣ ሰላም የምታገኙት፣ ሰውነታችሁ የሚያርፈው ከራስ ፀጉራችሁ እስከ እግር ጥፍራችሁ ድረስ መረጋጋት የሚሰማችሁ ይቺ ደስታ ያላት ቤተክርስቲያን ስለምትነካችሁ ነው። የጌታ የልብስ ጫፍ ስለሚገኝበት፣ የቀሚሱ ጫፍ ስለሚገኝበት፣ በምናልፍበት፣ በምንቀመጥበት፣ በቆምንበት ቦታ ሁሉ ይሄ ደስታ ስለሚያገኘን ከዚህ ስንወጣ ደስ እያለን የምንሄደው፣ አርፈን የእግዚአብሔርን ቃል ረጅም ሰዓት የምንሰማው፣ ረጅም ሰዓት የምንጸልይበት፣ የምናመሰግንበት፣ የምንዘምርበት ሰዓት፣ ቆመን የማንሰለቸው ማይመች ቦታ ተቀምጠን ረጅም ሰዓት የምንቆይበት ምክንያት ከቤተ ክርስቲያኒቱ የሚፈልቀው ደስታ በልባችን በኩል ስለሚያልፍ ነው። በአይምሯችን በኩል ስለሚያልፍ ነው። የሌላው ቦታ ደስታ ይሰለቻል። ሐይቅ ዳር ብትሄዱ ጥቂት ጊዜ ደስ ሊላችሁ ይችላል፣ ግን ይሰለቻቸዋል። አሉ የሚባሉ መዝናኛ ቦታዎች ብትሄዱ ጥቂት ጊዜ አይምሯችሁ ሊያርፍ ይችላል፣ ዝም ልትሉ ትችላላችሁ። ቆይቶ ይሰለቻቸዋል። ራሱ የተቀመጣችሁበት ቦታ ያስጨንቃቸዋል። እዚህ ስትሆኑ ግን የማያልቅ ደስታ፣ የማይነጥፍ ደስታ በልባችሁ ያልፋል፣ በአይምሯችሁ ያልፋል። በነፍሳችሁ በሰውነታችሁ ሲያልፍ ሲነዝራችሁ ይሰማችኋል ስታስተውሉ። ለምን? ይቺ ቤተ ክርስቲያን ደስታን ታፈልቃለች። ደስታ ይፈልቅባታል፣ ይመነጭባታል። አባቶቻችን ሲናገሩ እንዲህ ይላሉ። መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ተፈሥሒ ፍሥሕት ያላት፣ ደስተኛይቱ ሆይ ደስ ይበልሽ ብሎ የተናገረው ቃል በሰው ልቡና ለዘላለም እየመነጨ ይኖራል ይላል። ሳያቋርጥ እየመነጨ ይኖራል። በክርስቲያኖች ልብ፣ በኦርቶዶክሳውያን ልብ ይሄ ነው። ቤተ ክርስቲያን ሙሽሪት ናት የምትባለው ለዚህ ያጌጠች ናት ቤተ ክርስቲያን። ሙሽራ አለ በሚባል ነገር ሁሉ ያጌጠች የተሸለመች እንደሆነች ሁሉ ቤተ ክርስቲያን በክርስቶስ መከራ ያጌጠች ናት። በጌታ መከራ ያጌጠች ናት። በመስቀል የምታጌጥ ናት። ቅዱስ ዮሐንስ አፈወርቅ ሲናገር ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ ይላል። የልጁን መከራ ክብርና ውበት ያደረገ አምላክ የተመሰገነ ይሁን ይላል። ቤተ ክርስቲያን በጌታ ሞት ታጌጣለች፣ በደሙ ታጌጣለች፣ በመከራው ታጌጥበታለች። ታለቅሳለች እኮ ቤተክርስቲያን፣ ግን ደግሞ ታጌጥበታለች፣ ትጽናናበታለች። ግርፋቱን ትሰብካለች፣ ግርፋቱን ትናገራለች፣ ግርፋቱን አስባ መከራውን ትካፈላለች። ግን ደግሞ ጌጧ ነው። ጣቷ ላይ የታሰረ የደም ቀለበት አለ። ማይዝቅ ቀለበት፣ የሚያበራ ቀለበት፣ ማይደበዝዝ ቀለበት፣ ማይወድቅ ቀለበት፣ ከጣቷ ጋር የተዋደደ ቀለበት አለ። እሱም ከደም የተሰራ የደም ቀለበት ነው። የደም ኪዳን ያለበት ቀለበት፣ የመከራ ቀለበት፣ የመስቀል ቀለበት፣ የግርፋት ቀለበት፣ መስቀል ላይ እንደ ጎርፍ የፈሰሰ ደም ቀለበት፣ ጣቷ ላይ ያለ ቀለበት አለ። ውበቷ እሱ ነው። ከሩቅ ብታዩት የምትጎበኝ የምታበራ ቤተክርስቲያን፣ አንዲት ተብላ ቅድስት ተብላ የምትገለጥ ቤተክርስቲያን ሙሽሪት ትባላለች። በዓል አላት ቤተክርስቲያኗ፣ በዓል አላት። ሁልጊዜ ስለ ክርስቶስ የምታከብረው በዓል አላት። በየቀኑ የምትናገርለት ሙሽራ አላት። ፈታ አይደለችም ቤተክርስቲያን፣ ጋለሞታ አይደለችም ቤተክርስቲያን፣ ባዶዋን አይደለችም ቤተክርስቲያን፣ የተዋረደች አይደለችም ቤተክርስቲያን፣ የምታመነዝር አይደለችም ቤተክርስቲያን፣ የምትማግጥም አይደለችም ቤተክርስቲያን። ምክንያቱም ባል አላት፣
ምክንያቱም ሙሽራ አላት፣ የምትወደው ክርስቶስ ሙሽራ አላት። ሙሽራይቱ የምትባለው ለዚህ ነው። ለምንድነው ሁልጊዜ ሙሽራ የምትባለው? ይሄ የተሰጣት ቀራንዮ ላይ የተሰጣት የሙሽራነት ክብር አይነጠቅም፣ አይወሰድባትም። ሁልጊዜ ተመሳሳይና ትኩስ ሆኖ ይኖራል። አስደናቂ ነው። ለምሳሌ እዚህን ዓለም ትዳር ብትመለከቱ ምናልባት ሙሽሪት የምትባለው አንዲት ሴት በዛ ቢባል ለ1 ዓመት ሊሆን ይችላል። ከዛ በኋላ ሙሽሪት የሚለው ስም ቀርቶ ሚስት ነው ተብላ የምትጠራው። ሚስት ትባላለች። የምታጌጥበት ጊዜ ያልፋል፣ የምትዋብበት ጊዜ ያልፋል። ከዛ በኋላ ልጅ ይመጣል። ስለ ልጇ መኖር ትጀምራለች። ምናልባትም ራሷን ጣል ልታደርግ ትችላለች። የምትፈልገው ላትለብስ፣ የምትፈልገው ላትበላ፣ የምትፈልገው ላትጠጣ ትችላለች። ውበቷ ሊነበዝዝ ይችላል። በዚህ ምክንያት ሙሽራነቷ እየቀነሰ ይመጣል። ሙሽሪት መባሏ ቀርቶ የገሊት ሚስት፣ የገሊት ባለቤት መባል ትጀምራለች። ይሄ የውርደት ስም ነው እያልኩኝ አይደለም፣ ግን ከጌጥና ከውበት ዝቅ ማለት ይጀመራል። መጎሳቆል ይጀመራል። ቤተክርስቲያን ግን ሁልጊዜ ሙሽራ ነው። ሁልጊዜ የክርስቶስ ደም አንድ ጊዜ ቀራንዮ ላይ የተሰጣት ያ እያበራላት ስለሚኖር አንገቷ ላይ ያለው ማተብ ስለማይደበዝዝ አንድ ጊዜ የተሰጣት መስዋዕት ማይለወጥ ዘላለማዊ ስለሆነ ሙሽሪት ሁና እያበራችበት ትኖራለች። እንዳጌጠችበት ትኖራለች። እንደተዋበችበት ትኖራለች። እንደተሸለመችበት ትኖራለች። በጣም ደግሞ የሚገርመው ቀጥሎ ያለው ቃል ያለችው ይላል። ሙሽራይቱ ያለችው ይላል። ለምንድን ነው ሙሽራይቱ የነበረችው ያላሉ? በደንብ ስሙ። ሙሽራይቱ ያለችው ነው የሚለው፣ የነበረችው አላለም። ያለችው ነው ያለው። የምትኖረውም አይደለም ያለው፣ ወደፊት ያለችው ነው የሚለው። ያለችው የሚለው ቃል ዛሬም ያለችው ይላል፣ ነገም ስታነቡት ያለችው ይላል፣ እስከ ዓለም መጨረሻ ድረስ ስታነቡት ያለችው ይላል። ከዓለም ፍጻሜ በኋላም ሙተን ተነስተን ይህን ቃል ስናየው ያለችው ነው። ለምንድን ነው ያለችው የሚለው ይህን ቃል የሚጠቀመው? ለምንድን ነው ቅዱስ ዮሐንስ መጥምቅ ቢባል ምን ጊዜም እኛ ለክርስቶስ አለ ነው። ምን ጊዜም እኛ ለክርስቶስ አለ ነው። እኛ ነን ሁልጊዜ ክርስቶስ የሌለን እንጂ እኛ ግን ሁልጊዜ ለክርስቶስ አለ ነው። በምሳሌ ላስረዳችሁ። አንዳንድ ትዳር ውስጥ እንዲህ አይነት ነገር ይኖራል። እሷ ትዳር አላት፣ አግብታለች፣ ባሏ ግን ትዳር የለውም። አንዳንድ ሰዎች እንደዚህ ያሉ። እሷ ይመጣን ብላ ቤት ትጠብቀዋለች፣ እሱ እያመነዘረ ነው። በእሷ ቤት አግብታለች፣ በእሷ ቤት ባለ ትዳር ናት፣ ባሏን በታማኝነት ትጠብቀዋለች፣ እሱ ግን ያመነዝራል፣ እሱ ይማግጣል፣ እሱ ወደ ሌላ ቦታ ይሄዳል፣ እሱ ፊልድ አለኝ እያለ ይወጣል፣ እሱ ከሌሎች ሴቶች ጋር ይተኛል። እሷ ግን ባላለኝ ብላ በታማኝነት እሷን ትጠብቀዋለች። ብትጠይቋት እሷ ባላለሽ ብትሏት አዎ፣ ትዳራለሽ ብትሏት አዎ፣ ባልሽ የት ሄደ? እየጠበቅኩት ነው ትላቸዋለች። እሱንስ ብትጠይቁት አይ ትዳር እኮ አይባልም፣ ያለውበት ሁኔታ አስቸጋሪ ነው እያለ ያመነዝራል። አግብታለች እኮ አግብቷታል እኮ ስትጠይቁ ግን ትዳር የለኝም ነው የሚለው። እሷ እየጠበቀችው ነው፣ እሱ ግን ትቷት እየሄደ ነው። በወንዱም እንደዛው ሚስት አለኝ ብሎ ይታመናል፣ እሷ ትታው ትሄዳለች። እሱን ብትጠይቁት ሚስት አለኸው፣ አግብተሃለሁ፣ ትዳር አለኸው፣ የት ናት ታዲያ? እየጠበቋት ነው። ትወዳታለህ? አዎ። እሷስ? አልወደውም፣ ቢፈታኝ ደስ ይለኛል ልትል ትችላለች። እሱ አግብቷል፣ እሷም እኮ አግብታለች፣ ግን ደግሞ ትዳሯ ውስጥ አይደለች። በእኛና በክርስቶስ መካከል ያለው ግንኙነት እሱ። እኛ አለነው ለክርስቶስ፣ እኛስ የለንም። ለምን? ትተነው እንሄዳለን። በሱ ላይ እናመነዝራለን፣ በክርስቶስ ላይ እንማግጣለን፣ በክርስቶስ ላይ እንማግጣለን፣ በክርስቶስ ላይ እናመነዝራለን። ንስሐ እንገባል፣ እሻ እንለውም፣ ስጋውን ደሙን አንቀበልም፣ ከቤተ ክርስቲያን ሕግና ትእዛዝ ውጭ እንሆናለን። መቁረብ አንፈልግም፣ መከተል አንፈልግም፣ ክርስቶስን ማሰብ አንፈልግም። እሱ ቢጠየቅ አዎ አሉኝ ይላል፣ እኛ ግን ብንጠየቅ የለንም። ምክንያቱም ክርስቶስን ረስተነዋል። ከጌታ መከራ ይልቅ የአርሴናል እና የማንቸስተር ኳስ ጨዋታ የነሱ መሸናነፍ ያስጨንቀናል። ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። ከጌታ ግርፋት ይልቅ ከ6666 ግርፋት ይልቅ ስጋው እስኪበተን ከተገረፈው ግርፋት ይልቅ ደሙ ምድር ላይ እስኪረጭ ድረስ የቀራንዮን መሬት፣ የቀራንዮን አፈር፣ የቀራንዮን ምድር እስኪያርሰው ድረስ ከፈሰሰው የጌታችን ደም ይልቅ እኛ የሚያሳስበን
የሆነ ሜዳ ላይ የሚራገጡ ሰዎች ቁስል የነሱ ጥዝጣዜ ያስጨንቀናል። የነሱ ቀይ ካርድ ማየት፣ የነሱ ቢጫ ካርድ ማየት፣ የነሱ በሆነ ሰዓት አጥቂ መሆን፣ የነሱ ሰዓት መከላከል፣ የነሱ በሆነ ሰዓት መቀያየር ያስጨንቀናል። ቀጣይ የሚጫወቱት ጨዋታ ማን የበላይነት የማን ነጥብ ምናምን የነሱን ማሊያ መልበስ ያስጨንቀናል። እኔ እሱን ማድረግ ኃጢአት ነው አይደለም እያልኩ ያላችሁት ወጣቶች፣ እኔ ኳስ ማየት ኃጢአት ነው አይደለም እያልኳችሁ ያለሁት። ግን ለኳስ ከሰጣችሁት ከ90 ደቂቃ ምን ያህሎቻችሁ ስለ ክርስቶስ ማሰብ ትችላላችሁ? 5 ደቂቃ 10 ደቂቃ ስለ ክርስቶስ መከራ፣ ስለ ክርስቶስ ስቃይ፣ ቤተክርስቲያን ዕለት ዕለት ስለምትሰብከው ስቃይ፣ ዕለት ዕለት ስለምትናገረው ጅራፍ፣ ዕለት ዕለት ስለምትናገረው መስቀል፣ ዕለት ዕለት ስለምትናገረው ችንካር፣ ዕለት ዕለት ስለምትሰዋው ስጋና ደም። ስለዚህ ስንቶቻችን እንጨነቃለን? ሌላው የስፖርት ጨዋታ ስለሚያስጨንቀን ከዚህ ሩቡን ያህል ቲክቶክ ከምናየው ሩቡን ያህል ዩቲዩብ ላይ ከምንቆየው ሩቡን ያህል ዘፈን ከምንሰማው ሩቡን ያህል የድንግል ማርያምን ለቅሶ ስንቶቻችን አስበናል? እኛ የብዙዎች ፊልም አክተሮችን እንባ እያየን አልቅሰናል። ሶፍት ተቀባብለን አይናችንን ጠርገናል፣ እንባችንን ጠርገናል። በአንድ ደራሲ ሙናብ ውስጥ በአንድ ደራሲ አይምሮ ውስጥ የተሯሯጡ ገጸ ባህሪያትን ታሪክ አይተን የእውነት ያልሞቱ ሰዎች እንደሞቱ ተደርገው የተሳሉብንን አይተን አልቅሰናል። ሶፍት ተቀባብለን። ክርስቶስ እኮ ፊክሽን አይደለም፣ የእውነት ነው የሞተው። ፊክሽን አይደለም፣ ልቦለድ አይደለም። እዚህ ቁመን የምናወራ የክርስቶስ መከራ ፊልም አይደለም፣ ድራማም አይደለም፣ ተውኔት አይደለም፣ ቲያትር አይደለም። የእውነት ነው የሞተው፣ የእውነት ነው የሞተው። ታዋቂ የሚባሉ ደራሲዎች፣ ታዋቂ የሚባሉ ባለቅኔዎች፣ ታዋቂ የሚባሉ ገጣሚዎች እነሱ የሚተርኳቸውን እነሱ የሚስሏቸውን አይነት ስዕል አይደለም የምንነግራችሁ፣ የእውነት ነው የምንነግራችሁ። ምናልባት የእኛ ህይወት ሊሆን ይችላል አስቸጋሪው። ክርስቶስ የእውነት ነው የሞተው፣ የእውነት ነው የተገረፈው። ፊልም አይደለም፣ ድራማ አይደለም። እና ለምንድን ነው ይህን የማናስበው? ጨዋታም እውነት አይደለም። ተጫዋቾቹ ከተጫወቱ በኋላ ይተቃቀፋሉ፣ ይገባበዛሉ፣ አብረው ይበላሉ፣ አብረው ይጠጣሉ። እኛ እዚህ በደጋፊ ተለያይተን አንዳንዶቻችን ልንጋደል ሁሉ እንችላለን፣ እንበሻሸቃለን። እነሱ ራት አብረው ይበላሉ። እኛ ይሄን ውሸት የሆነውን ዓለም እየተከተልን እውነት ከሆነው ከክርስቶስ ጋር ተለያየ። እውነት የሆነውን ክርስቶስን አጣን። እውነት የሆነውን ህይወት አጣን። እውነት የሆነውን የጌታን መከራ አጣን። እውነት የሆነውን ክርስትና አጣን። በዚህ ምክንያት የምንኖረው ኑሮ ራሱ ውሸት ሆነ። አንዱ ሰው በቀን ውስጥ 7 ጊዜ ሊለዋወጥ ይችላል። 7 ጊዜ ሊቀያየር ይችላል። ሌሊት ሌላ ሰው ነው፣ ማታ ሌላ ሰው ነው፣ ቀን ሌላ ሰው ነው፣ ስራ ቦታ ሌላ ሰው ነው፣ ቤተ ክርስቲያን ሌላ ሰው ነው። ሌላው ቀርቶ በጾምና ጾሙ ሲፈታ የተለያየን ሰዎች ነን። አሁን ዝም ያልነን በጥቂቱ ጾሙ ስለሆነ 2 ቀሚስ አለን፣ 2 ልብስ አለን። አሁን የለበስነው የጾም ልብስ ነው። ጾሙ ከተፈታለ በኋላ አሁን ሳጥን ውስጥ ቆልፈን ያስቀመጥነው የዝሙት ልብስ አለ፣ የውሸት ልብስ አለ፣ የስካር ልብስ አለ፣ የመጠጥ ልብስ አለ። ጾሙ ሲፈታ ያን ከሳጥን አውጥተን እንለብሰዋለን። ሁላችንም ለዛ ቀጠሮ ላይ ነን። ለመሳደብ ቀጠሮ ላይ፣ ለመጣላት ቀጠሮ ላይ። አሁን ጾም ነው እንጂ አሳይሃለሁ ብለን ለፋሲካ የቀጠርናቸው ጠላቶች አሉ። ለፋሲካ የቀጠርነው ወንጀል አለ በልባችን። ሲፈሰክ ኃጢአት ለመስራት፣ ሲፈሰክ ወንጀል ለመስራት፣ ሲፈሰክ ከአይምሯችን ያንን ቂም ለመጥፋት፣ ያንን በቀል ለመጥፋት። አይበቃንም? ተበቀልን እስኪ በቃን። እዚህ ሀገር በእኛ በቀል ምክንያት ሕፃናት ሞቱ፣ እናቶች ሞቱ፣ አለቀሱ። አይበቃም? አይበቃም? ወንጀል አይበቃም? ኃጢአት አይበቃም? ነውር አይበቃም? መጨፈር? ለዚች ሀገር ምን ሰጣት? ለዚች ሀገር ምን አደረገላት? ለትውልዱ ምን ሰጠው? ልፍስፍስ ትውልድ ከመስራት ባለፈ ምን ሰራለት ለትውልዱ? ምን አደረገለት ለትውልዱ? ዓመታትን ቆጠርን፣ የዚህን ዓመት ምናምን ብለን ወደኋላ ሂደን ሂሳብ አወራረድን። ወደኋላ ተመልሰን እነገሌ ብለን ጥርሳችንን ነክሰን ተበቀልን። በአንድ ጉድጓድ ብዙዎችን ቀበርን። አንዳንዶቹን ወደ ወንዝ ጣልን፣ ውሃ ወሰዳቸው፣ አስከሬናቸው ሱዳን ገባ። አንዳንዶቹ ቅጠል ተጣለባቸው፣ አንዳንዶቹን ጅብ ጎተታቸው፣ አንዳንዶቹን አሞራ በላቸው። አይበቃም? አይበቃም? አይምሯችን ውስጥ ያለው ክፋት፣ አይምሯችን ውስጥ ያለው ጨለማ አይበቃም?
ይህን ማስወገድ አይገባም። ቅድስና እኮ ይሄ ነው። ቅድስት እኮ ይሄ ነው። ጾም እኮ ይሄ ነው። የአይን መጾም፣ የእጅ መጾም፣ የሰውነት መጾም፣ የአይምሮ መታዘዝ፣ የልቡና መታዘዝ እኮ ይሄ ነው። ይህ አይበቃም። ከጎረቤት ጋር ተኮራርፎ መኖር አይበቃም። ወንድምን ማሳደድ አይበቃም። ሌላውን ማሳደድ፣ ራሱን ማለት በተኛበት ድንጋይ መጣል አይበቃም። የወደቀ ግንድ ምሳር ይበዛበታል ይባላል። የወደቀውን ሰው ሁላችንም ድንጋይ አንስተን ከምንጥልበት እንዲነሳ ብናግዘው፣ ይህን ብናደርግ አይሻልም? በጎነት ቢመጣ በአይምሯችን ጥሩነት ቢያልፍ አይሻልም? በጣም ብዙ ምልክቶቻችንን እያጠፋናቸው ነው። የኢትዮጵያዊነትን ምልክት፣ ክርስቲያናዊ ማህበረሰብን ምልክት፣ የመከባበር ምልክት፣ የእርቅ ምልክት፣ የሽምግልና ምልክት፣ የትልቅነት ምልክት፣ የመመካከር ምልክት፣ እሱን ድንበር አፍርሰነዋል። አስታራቂ የሚባል የለም። አስታራቂ ይዋረዳል። አሁን አስታራቂ ሽማግሌ አሁን ይሰደባል። አስታራቂ ሽማግሌ አሁን ይወነጀላል። ማስታረቅ እንደ ወንጀል ይቆጠራል። ብዙ የምንከብርባቸውን ነገሮች እሱን አፍርሰን ጥለናል። እንደ ማህበረሰብ የአይሁድን ሁኔታ አሁን እኛ በልባችን አሳድገነዋል። አሻሽለን ዘመናዊ አድርገን አቅርበነዋል። የአይሁድ ክፋት ኢየሩሳሌም ውስጥ ብቻ ነበር ተወስኖ የነበረው። አሁን የእኛ ክፋት ዓለም አቀፍ ሆኗል። ክፋታችን በቲክቶክ ይገለጣል፣ በፌስቡክ ይገለጣል፣ በዩቲዩብ ይገለጣል። ሚዲያን ሁሉም አፍ አለ። የሁሉም አፍ ሰፊ ነው። ሁሉም ዩቲዩብ አለ። ሁሉም በፈለገበት ሰዓት የሚፈልገውን ሰው ለማዋረድ የሚሆን ጉድጓድ ቆፍረዋል። አድፍጦ ነው የሚጠብቀው። የአንድ ሰው ኃጢአት፣ የአንድ ሰው ገመና፣ የአንድ ሰው ፋይል ከተገኘ ያን ፖስት ለማድረግ እያስፈራራ ልክ ምላጭ ጨብጦ እንደሚኖር ወታደር ተጠንቅቆ የሚኖር ሰው ብዙ ነው። ስልኩ ላይ አርቆ የቀበረ ጊዜው ሲደርስ ያንን ለመበተን ለማዋረድ የአባቶቻችንን ገመና፣ የቤተክርስቲያንን አገልጋዮች ገመና፣ የቀሳውስቱን ገመና፣ የሊቃነ ጳጳሳቱን ብቻ አገኘው የሚለውን ነገር በሙሉ ይዞ ተጠንቅቆ የሚጠብቀው ሰው ብዙ ነው። ከዛ ጊዜው ሲደርስ ዶክመንተሪ ሰርቶ እሱን ለመበተን ምን ይሰራል? እግዚአብሔርን ማታለል ይቻላል ወይ? በዚህ ሁኔታ የምንጸልየው ጸሎት ያደርጋል ወይ? ወደ ሰማይ ይሄዳል ወይ? እንዲህ እኮ ነው የሚለው ጌታ። እናንተ የሰዎቹን ኃጢአት ይቅር ካላላችሁ የሰማያዊ አባታችሁ እናንተን ይቅር አይላችሁም ነው እኮ የሚለው። ይቅር ያላልናቸው ሰዎች ብዙ ናቸው። በልባችን የገደልናቸው ሰዎች ብዙ ናቸው። በእውነት ይሄን ይዞ መጾም ይቻላል ወይ? ቢቀር አይሻልም ወይ? አንዳንድ ጊዜ ቢቀር አይሻልም ወይ? ጾም እኮ ዓላማው ይሄ ነው። ፊታችሁን ታጠቡ ይላል ጌታ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ የተጻፈው ቃል፣ አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ጆሮህን ታጠበው፣ ዓይንህን ታጠብ፣ አንደበትህን ታጠብ። የስሜት ሕዋሳቶቻችን ታጠባቸው። በንስሐ ታጠብ፣ በሥጋው ደሙ ታጠብ፣ በእግዚአብሔር ቃል ታጠብ፣ በወንጌል ታጠብ፣ በመንፈስ ቅዱስ እሳትነት ታጠብ። ንጹሕ አድርገው ሰውነት። ይሄን የታዘዙ እያችሁ እኛ እንደዚህ ስንኖር ክርስቶስን እናጣዋለን። በእውነት ክርስቶስን ከማጣት እግዚአብሔር ሁላችንንም ይሰውረን። ቤተ ክርስቲያን አለችው ለክርስቶስ፣ ሙሽራይቱ አለችው። ይህን ደግሞ በሌላ መልኩ ላሳያችሁ። እኛ እያመነዘርን ክርስቶስ ግን ይጠብቀናል። በጣም እኮ የሚያሳዝን አምላክ እኮ ነው። በጣም እኮ ምስኪን አምላክ እኮ ነው። በጣም እኮ ልብ የሚል ይሄን ስታስቡት እኮ ቅዱሳን ክርስቶስን የሚወዱት ተገደው አይደለም፣ ገብቷቸው ነው። የሚያስገድዳቸውን ፍቅሩ ነው። አሁን ክርስቶስን እንዲህ ብላችሁ ብትጠይቁት ሙሽራይቱ አለች ሆይ ብላችሁ ብትጠይቁት አዎ ይላቸዋል። ሙሽራይቱ ማናት ብትሉት ቤተክርስቲያን ናት ይላቸዋል። አንተ ነህ ይልሃል፣ አንቺ ነሽ ይልህ። እንዴ ታዲያ አንተ አለችኝ ሙሽራይቱ ትላለህ እንጂ እሷ እኮ የለችም ብትሉት ምን እንደሚል ታውቃላችሁ? እጠብቃታለሁ ይላቸዋል። እሷ እኮ እያመነዘረች ነው ብትሉት እጠብቃታለሁ ይላቸዋል። ያኛው እኮ በ40 ቀን በ80 ቀን ልጅነት የተቀበለው ሙሽራ እሱ እኮ እየጠጣ ነው ብትሉት ምን እንደሚል ታውቃላችሁ? እጠብቀዋለሁ ነው የሚላችሁ። በዚህ ሰዓት እያጨሰ ያለ ሙሽራ አለ፣ ቤተክርስቲያን አለ። በዚህ ሰዓት እያመነዘረ ያለ ቤተክርስቲያን አለ። ቤተክርስቲያን ምላችሁ ሰውየውን ነው። ቤተክርስቲያን ምላችሁ ሴትየዋን ነው። አሁን ለጊዜው እኔና እናንተ በእግዚአብሔር ፊት ነው ያለነው። ለዚህም እግዚአብሔር የተመሰገነ ይሁን። በዚህ ሰዓት በእግዚአብሔር ፊት የሌሉ እያመነዘሩ ያሉ ሰዎች አሉ። እነዚያን ክርስቶስ ይጠብቃቸዋል። እንዴ ብላችሁ እናንተ ነገር ለመስራት ትሞክራላችሁ። እንትና እኮ እዛ ጋ
ምንም ያክል ጫት በአፉ ውስጥ አስገብቶ ጉንጩ ተወጥሮ ነው ያለው ብትሉት ቢሆንም እጠብቀዋለሁ ይላችሁ። ቢሆንም እስኪመጣ እጠብቀዋለሁ፣ ንስሐ እስኪመጣ እጠብቀዋለሁ። ጫቱን ከአፉ እስኪተፋው፣ ጫቱን ከአፉ እስኪተፋው፣ ሲጋራውን እስኪተወው፣ ሱሱን እስኪተወው፣ እስኪመለስ ድረስ፣ ልቡ እስኪነካ ድረስ፣ እስኪገባው ድረስ፣ እስከሚረዳኝ ድረስ እጠብቀዋለሁ። እስኪመጣ ድረስ እጠብቀዋለሁ። ስለዚህ አለኝ። እሱ ነው እምቢ ያለው እንጂ እኔ ግን ፈቃደኛ ነኝ ነው የሚለው። እሱ ነው የፈታኝ እንጂ እኔ አልፈታሁትም። እሱ ነው የተወኝ እንጂ እኔ አልተውኩትም። እሱ ነው የረሳኝ እንጂ እኔ አልረሳሁትም። እሱ ነው ያልወደደኝ እንጂ እኔ ግን እወደዋለሁ ነው የሚለው። አሁን ምን መስሎ ይታይሃል? ያ ጫት የሚቅመው ሰው ምን መስሎ ይታይሃል ብትሉት ክርስቶስ ምን እንደሚል ታውቃላችሁ? ያኔ መስቀል ላይ ተሰቅዬ ባየሁት ውበት ነው አሁንም የሚታየኝ ነው የሚላችሁ። ያኔ ባየው ውበት አያችሁ። ሙሽራይቱ አትጎሰቁልበትም። የዚህ ዓለም ትዳር የሆነ እንደሆነስ ከጋብቻ በፊት በጣም ውብ መስላ ትታየ የነበረችዋ ሴት ካገባት በኋላ ውበቱ ይቀንስባታል። ስለ ልጆቿ ስትንከራተት፣ ለልጆቿ መስዋዕትነት ስትከፍል ፊቷ ይጠቁርበታል። በዚህ ምክንያት ፍቅሩ ይቀንስበታል፣ ፍቅሩ ይቀዘቅዝበታል። ከዚያ በፊት ማሬ፣ ፍቅሬ፣ ስኳሬ ምናምን እያለ ይጠራት የነበረ ምናልባትም በሌላ መጥፎ ስም ይጠራት ይሆናል። ፍቅሩ ይቀዘቅዝበታል። ምክንያቱም ከጋብቻ በፊት ያውቃት የነበረ መልክ ጠፍቶበታል። ክርስቶስስ ቤተክርስቲያኒቱን ሲያገባትም ካገባትም በኋላ ውበቷ ለሱ ተመሳሳይ ነው። አሁንም እዚህ ቆመን የሚያየን ክርስቶስ በምን አይነት ውበት እንደሆነ ታውቃላችሁ? ያኔ መስቀል ላይ ለሁላችንም ድቅቅ ሲል ባየበት ፍቅር ነው አሁን የሚያየን። ያኔ በነበርንበት ውበት ነው የምንታየው። ያኔ በነበርንበት ጌጥ ነው አሁንም የምንታየው። ኃጢአታችንን አይደለም የሚያየው ክርስቶስ፣ እኛን ነው የሚያየው። እኛንን ሰዎችን ከነ ኃጢአታቸው የምንመለከተው ክፉዎች ስለሆን ሰዎችን ኃጢአታቸውን የትናንት በደላቸውን እያነሳን አንተ እኮ እንዲህ የሰራህ እንዲህ ያደረግክ ሰው ነህ፣ እንዴት አንተ ቤተክርስቲያን ትመጣለህ እያልን ምናሸማቅቀው እኛ ነን። ክርስቶስ እንደዛ ያይ። ከዛስ ሙሽራይቱ ያለችው ሙሽራ ሁልጊዜም ያለችው ሙሽራ ወደ ሶስተኛው ክፍል ሙሽራ እርሱ ነው ወደሚለው ወደ ሶስተኛው ክፍል እንምጣ። ሙሽራይቱ የሚለውን አየን። የተሸለመች ያጌጠች የተዋበች መሆኗ ያለችው የሚለውን አየን። ነገም ከነገ ወዲያም ሁልጊዜም በኃጢአትም ብትሆን አለችው። እምቢ ብላ እስካልቀረች ድረስ ቤተክርስቲያን አለችው። ሙሽራይቱ አለችው። ሙሽራ ክርስቶስ ሙሽራ ተብሎ ይገለጣል። ግን ሙሽራ ተብሎ ሲገለጥ እንደዚህ አይነት ሙሽሮች አይደለም። በእርግጥ የጫማውን ማሰሪያ ያልፈታ ማለት እስከምን ድረስ እንደሆነ ታውቃላችሁ? መከራ እየመጣበት እንኳን የጫማውን ማሰሪያ ያልፈታ፣ መስቀል ተሸክሞ እየተደፋ ለሰከንድ እንኳን ውሳኔ ለመቀየር ያላሰበ ሙሽራ 6666 ጊዜ እየተገረፈ ብዙ ጊዜ እንደምንለው የጅራፉ ጫፍ ላይ እንደምትሰሙት የጅራፉ ጫፍ ላይ የታሰሩ ሚስማሮች አሉ ወይ ብረት እሾሆች አሉ። የሚገርፉት ሰዎች ድርሳነ ማህየዊ ሲናገር 570 ወታደሮች ተሳትፈውበታል ይላል። በግርፋት 570 ወታደሮች ይላል። እነዚህ 570 ወታደሮች እስራኤላውያን ወታደሮች አይደሉም፣ አይሁዳውያን ወታደሮች አይደሉም፣ ሮማውያን ናቸው፣ አሕዛብ ናቸው። ጾም የሚባል አያውቁም፣ የሚበላ የማይበላ የሚባል አያውቁም፣ አሳማ ምናምን በሬ ምናምን የሚባል ነገር አያውቁም። ስጋ ከሆነ መብላት፣ እህል ከሆነ መብላት፣ ጧት ተነስቶ መብላት፣ በራበው ሰዓት መብላት፣ ጾም የሚባል ነገር አያውቁም፣ ሱባኤ የሚባል ነገር አያውቁም። በቤተ መቅደሱ መቆም፣ በምኩራብ መሄድ፣ መጸለይ የሚባል ነገር አያውቁም። ትህርምት የሚባል ነገር አያውቁም። እንደ አይሁድ የቂጣ በዓል የሚባል ነገር አያውቁም። የሚበላ የማይበላ የሚል ሕግ የላቸውም። ያገኙትን ይበላሉ። ወፍራሞች ናቸው። ስፖርት ይሰራሉ። ጠንካሮች ናቸው። በዚህም ላይ ደግሞ ጨካኞች ናቸው። እነዚህ 570 ወታደሮች በክርስቶስ ግርፊያ ላይ ተስማምተዋል። 570 እያንዳንዱ በሚችለው መጠን ሁሉ የክርስቶስ ጀርባ ላይ ጅራፍ አሳርፏል። አንድ ገራፊ የጅራፉን ጫፍ የጌታ ጀርባ ላይ አሳርፎ ሲነሳ እፍኝ የሚያክል ስጋ የጅራፉ ጫፍ ይዞ ይነሳል። ያራግፉታል። ከጀርባው የሚነሳው ቆዳ፣ ከጀርባው የሚነሳው ስጋ
ከጀርባው የሚረጨው ደም እሱን አራግፈው እንደገና እንደ አዲስ መግረፍ ይጀምራሉ። አሁንም ይዞት ይነሳል። ያ ሥጋ ምድር ላይ ተበትነዋል፣ ተፈርፍረዋል። አየር ላይ ተረጭተዋል። ምድሪቱ ያን ደም ጠጥታዋለች። ክርስቶስ ሲገለጥ በመካከለኛ ቁመት ቢገለጥ የሰው ቁመት እንደ ሳይንስ ከ4.5 ሊትር እስከ 6.5 ሊትር ደም አለው በሰው ውስጥ። ከ4.5 ሊትር እንደየቁመቱ እንደየውፍረቱ ከ4.5 ሊትር እስከ 6.5 ሊትር ደም በሰው ውስጥ ይገኛል። ክርስቶስን በመካከለኛ ቁመት ብንተነትነው ኦልሞስት 6 ሊትር ደም መሬት ላይ ተበትኖ፣ ምክንያቱም የተገረፈው ደሙ እስኪያልቅ። ሙሽራው ይሄ ደም የለበሰ ደም የተጎናጸፈ ሙሽራ እላዩ ላይ በሙሽራነት ጌጥ ፋንታ የመከራ የብረት እሾህ 70 የሚደርስ የእሾህ ብረት ጭንቅላቱ ላይ የተገጠመለት ሙሽራ፣ በ70ም አይነት ወደ ሰማይ የሚፈላ ደም ጭንቅላቱ ላይ ከራስ ቅሉ ላይ የሚፈላ ደም። ይሄ ይታያችኋል። አስቀድሞ ከምድር ከ70 አይነት የፈላ ውሃ አፍልቶ 7 ትካትን አጥፍቷቸው ነበር። ለዚያ ካሳ ለመክፈል ክርስቶስ ከጭንቅላቱ ከ70 ጉድጓድ የሚፈላ ደም ከጭንቅላቱ ከራስ ቅሉ ይወጣ ነበር። አንደኛው ተለይቶ ሹል ነው፣ ረጅም ነው። ከራስ ቅሉ ጀምሮ እስከ ልቡ ድረስ በጉሮሮ ወርዶ ነበር። እንዲህም ሆኖ የሚያደርጉትን አያውቁምና ይቅር በላቸው እያለ ይጮህ ነበር። ይሄ ብቻም አይደለም። ከመስቀሉ ጋር የተጣበቀበት ሮዳስ ተብሎ የሚጠራው ችንካር በልቡ ትክክል ነበር፣ እስከ መስቀሉ ድረስ የተቸነከረው። ከላይ ከጭንቅላቱ የሚወርደው ችንካር እሾህ፣ የብረት እሾህ ሽቦውን ከደረቱና ከመስቀሉ ጋር ያጣበቀው ሮዳስ የሚባለው ችንኳር ልቡ ላይ መስቀል ሰርተዋል። እንዲህም እየሆነ የሚያደርጉትን አያውቁምና ይቅር በላቸው እያለ ይጮኻል። እንዳውም ድርሳነ ማሕየው የሚገልጠው 6666 የሚባለው ጅራፉ ያረፈበት የጅራፉን ጫፍ ቁጥር እንጂ አጠቃላይ ከሚስማሩ ከሹል አጥንት ጋር ሲቆጠር ከ50,000 በላይ ግርፋት ተገርፏል ይላል። በጅራፉ ብቻ። አጠቃላይ ግን በአይነቱ በመደቡ ሲቆጠር የመከራው አይነት ይላል 19125 የመከራ አይነት ተቀብሏል ይላል። 19125 የመከራ አይነት። ሽልማት አይደለም እምላችሁ፣ የገንዘብ ቁጥር የብር ቁጥር አይደለም፣ የደሞዝ ቁጥር አይደለም የነገርኳችሁ፣ የመከራ ቁጥር ነው የነገርኳችሁ። በአንድ ቀን በውስን ሰዓታት የተፈጸመ የመከራ አይነት ነው የነገርኳችሁ። ሙሽራው ይህን ተቀብለዋል። ሙሽራው ራሱን አርደዋል። ሙሽራው ራሱን ለሙሽራይቱ ምግብ አድርጎ አቅርበዋል። በገጠሪቱ የሀገራችን ክፍል እስካሁን ድረስ ሴቲቱ ልጅ አዝላ ተንበርክካ የባሏን እግር ውሃ ሙቃ ታጥባለች፣ ምግብ ታዘጋጃለች። ባሏ ወደሚሰራበት ቦታ ምግብ ተሸክማ ይዛ ትሄዳለች። አንዳንዱ ሰው እንዲያውም ደስ ሳይለው ከቀረ በፍልጥ ሊመታት ሁሉ ይችላል። ልጇን አውርዳ ትደበደባለች። ልጁን አውርጂው ተብላ ትገረፋለች። ይሄ እስከ ቅርብ ጊዜ ሀገራችን የትዳር ታሪክ ነው፣ የጋብቻ ታሪክ ነው። ከተማ ውስጥ አይደለም። በዚያ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት ዘመን ይሄ ጋብቻ የነበረ ነው። ይሄ ትዳር ይታወቃል። ሴት ታገለግላለች፣ ሴት ትገረፋለች፣ ሴት በአደባባይ እንዳትናገር ትደረጋለች፣ ሴት ታፍራለች፣ ሴት ትገፋለች። በዚያ ዘመን ሴት በዚያ ዘመን የልብሷ ጫፍ አይነካም። ይሄ ነበር የሴት ታሪክ በዛ ዘመን። ክርስቶስስ ሙሽራይቱን ቤተ ክርስቲያንን ምግብ ስሪልኝ አላላትም። ራሱ ነው ምግብ ሰርቶ ራሱን ምግብ አድርጎ የሰጣት። ራሱ በስሎ ራሱን አብስሎ ራሱን ምግብ አድርጎ ለቤተ ክርስቲያን የሰጣት። ራሱ ጠምቆ ራሱ ቀድቶ ራሱን ቀድቶ ራሱ ተቀድቶ ራሱ ተጠምቆ ለቤተ ክርስቲያኒቱ የተሰጣት ራሱ። እሱ አይደለችም፣ ቤተ ክርስቲያን አይደለችም ተንበርክካ እግሩን ያጠበችው። እሱ ነው ተንበርክኮ የቤተ ክርስቲያኒቱን እግር ያጠባት። የሚገርም እኮ ተንበርክኮ። የዮሐንስ ወንጌል ምዕራፍ 13 ላይ ያለው
የሐዋርያትን እግር የይሁዳን እግር ሳይቀር ተንበርክኮ የቤተ ክርስቲያኒቱን እግር አጥቧታል። የምናውቀው የነበረው ሚስት ተንበርክካ የባሏን እግር ስታጥብ ነበር። ክርስቶስ ግን ባል ነው፣ ሙሽራ ነው። ተንበርክኮ የሙሽራይቱን እግር አጥቧታል። ራሱን በምግብነት ሰጥቷታል። ተገርፎላታል። በመከራ ራሱን ሰጥቷታል። የመጨረሻውን ፍቅር እስከ መጨረሻው ድረስ የማይቋረጥ አድርጎ ሰጥቷታል። ቤተክርስቲያን ይህን ፍቅር በቀራንዮ በመስቀል ተቀብለዋለች። ሙሽራው እሱ የሚወደን ሙሽራ፣ የሚሳሳልን ሙሽራ፣ የማይተወን ሙሽራ። የተከበራችሁ ክርስቲያኖች፣ እኔ በጣም ሁልጊዜ የማዝነው እንዲህ ሆኖ የጠለፈንን ያገባንን እንዲህ ሆኖ የወሰደንን ሙሽራ በጣም ብዙዎቻችን እየፈራ ነው እንርቀዋለን፣ እየፈራ ነው እንሸሸዋለን። ኃጢአት በመስራታችን ምክንያት ከእርሱ እንርቃለን። መቼስ ኃጢአት መስራታችንም አልቀረም። ግን ደግሞ እኔ አንድ ነገር ማለት እፈልጋለሁ። ከነ ኃጢአታችንም ቢሆን ከነ በደላችንም ቢሆን ብንመጣ ክርስቶስ ይቀበለናል። ኃጢአት እየሰራንም ቢሆን ግን ከሙሽራችን መራቅ የለብንም። እያመነዘርንም ቢሆን አመንዝሮ አይደለም፣ እየሰከርንም ቢሆን ስከሮ አይደለም፣ እየሰከርንም ቢሆን ግን ከሙሽራችን መራቅ የለብንም። ቃሙ አጭሶ አይደለም፣ እየቃምንም ቢሆን ግን እየጨስንም ቢሆን ግን ከሙሽራችን ከክርስቶስ መራቅ የለብንም። በጭራሽ መሄጃ የለን፣ መሄጃ የለን፣ መድረሻ የለንም። ያውም በዚህ ዘመን መጠጊያ የለን። ከነ ድካማችን ሊቀበለን የሚችለው እርሱ ብቻ ነው። ላስጨንቃችሁ ስለማልፈልግ ነው። ስለማልፈልግ ብቻ አይደለም፣ እውነተኛውም ትምህርት ይሄ ስለሆነ ነው። ለምን መሰላችሁ ይመናል? እኛ ይሄን አላደረጋችሁም እያል እያስጨነቅናችሁ እናንተ ያለማቋረጥ ትሸሻላችሁ። የሚበረው ሰው ብዙ፣ የሚበረው ሰው በየቀኑ የሚሸሸው ሰው ብዙ። እኔን ሁሉ ኃጢአት ሰርቼ በክርስቶስ ፊት እንደትቆማለሁ እያለ የሚሸሸው ሰው ብዙ። ማን ነው እንደሱ ያላችሁ? ማን ነው እንደሱ ያላችሁ? እንዲህ የነገራችሁ ማን ነው? በፊቱ ሆነን ኃጢአታችንን ስርየት እንድናገኝ እንባ አፍስሰን አቅም እንዳናገኝ ካልጠየቅን በስተቀር ሸሽተን ወዴት መጠጋት ይቻላል? ወዴት መሄድ ይቻላል? ማን ነው ሊቀበለን የሚችለው በዚህ ዘመን? ዓለሙ የምታዩት ነው። በብዙ መልኩ ይገፋናል፣ በብዙ መልኩ ያባረረናል፣ በብዙ መልኩ ያሳድደናል። ዓለም አይወደንም፣ ዓለም ይጠላናል፣ እንዲያውም ይጸየፈናል። ስለዚህ ሊቀበለን የሚችል ማን ነው? በእውነት ሊያሳርፈን የሚችል ማን ነው? ሙሽራችን ክርስቶስ ብቻ ነው። ሙሽራይቱ ያለችው ሙሽራ፣ እኛ ያለነው ሙሽራ፣ መስቀል ላይ ዋጋ የከፈለልን ሙሽራ፣ የጾመልን ሙሽራ፣ የሰገደልን የጸለየልን ሙሽራ፣ ስለ እኛ አብነት ለመሆን አርአያ ለመሆን የሰውነትን ሥራ ሁሉ ከኃጢአት በቀር አድርጎ ያሳየን ሙሽራ፣ መስቀል ላይ የቃተተልን ሙሽራ፣ የደቀቀልን ሙሽራ፣ አሳደነው ገለነው የራራልን ሙሽራ። የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ በመስቀል ላይ ስለኛ የጮኸልን ሙሽራ። ከዚህ በላይ ሌላ ላጽናና ሊሸከመን የሚችል ማንም የለም። ሌላ ማንም አቅም የለም። እኔ አቅም የለኝም። ንስሐ አባትህ አቅም ያለው ኃጢአትህን ተቀብሎ ወደ እግዚአብሔር ማቅረብ ብቻ ነው። ኃጢአታችንን ሊሸከም የሚችለው ሙሽራችን ክርስቶስ ብቻ ነው። ንስሐ ስለምንገባበት ኃጢአት ይቅር ሊለን የሚችለው እግዚአብሔር ይፍታ ብለው ለዚህ ኃይል ነው የሚሰጡት አባቶቻችን፣ ንስሐ አባቶቻችን፣ ቀሳውስት፣ ካህናት። ሌላ አቅም ያለው ማንም የለም። ሌላው ይሰበራል። ሌላው ኃጢአታችንን ለሌላ ያወራል። ሌላው ይታዘበናል። ሌላው የነገርነውን ኃጢአት እያሰበ እገሌ እኮ እንዲህ የሰራ ሰው ነው እያለ ስለኛ ኃጢአት እያሰበ እኛን ይለካናል። ክርስቶስ ግን በፍጹም። ምክንያቱም እኛ ያለነው ሙሽራ ነው። ስለኛ የደማ ሙሽራ ነው። ስለኛ የተሰቀለ ሙሽራ ነው። ስለኛ መከራ የተቀበለ ሙሽራ ነው። ስለኛ የደቀቀ ሙሽራ ነው። ይሄ ትዝ ይበላችሁ። ይሄ ትዝ ይበላችሁ። ስለኛ የተወጋ ሙሽራ መሆኑ ትዝ ይበላችሁ። ጾመ ኢየሱስ የሚባለው ይሄ ነው። የኢየሱስ ጾም ተብሎ የሚጠራው ኢየሱስ የሚታሰብበት፣ መከራው በስቶ የሚነገርበት፣ ስቃዩ የሚነገርበት፣ የመከራውን አንዷን ጠብታ እንኳን ለመካፈል የምንጾምበት ጊዜ ነው። ጾመ ኢየሱስ የሚባለው ይሄ እንጂ በገዳመ ቆሮንቶስ 40 ቀንና 40 ሌሊት የቆየበት ብቻ አይደለም። መከራ የተቀበለበት አጠቃላይ የሚታሰብበት ነው።
ሙሽራይቱ ያለችው እርሱ ሙሽራ ነው። አሁንም አለ ነው እኛ፣ ነገም አለ ነው እኛ፣ ከነገ ወዲያም አለ ነው እኛ። ይጠብቀናል። የመጨረሻ አንድ ቃል ተናግሬ እጨርሳለሁ። ክርስቶስ ሙሽራ ሆኖ በመስቀል ላይ በተሰቀለበት ሰዓት አንድ ቃል እንዲህ ብሎ ተናግሯል። ተጠማሁ የሚል ቃል ተናግሯል። ተጠማሁ የሚል ቃል የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ የሚገኝ ቃል። ተጠማሁ የሚለው ቃል በቁሙ ለጊዜው ቅድም እንደገለጥኩት ብዙ ደም ስለፈሰሰው እውነት ነው። ውሃ ጠምቶታል ከመከራው ጽናት የተነሳ ለጊዜው እሱ ነው። ፍጻሜው ግን ተጠማሁ ያለው ቤተክርስቲያኒቱን ነው፣ ሙሽራዋን ነው። መጠማት ማለት መናፈቅ ማለት ነው። መጠማት ማለት መፈለግ ማለት ነው። መጠማት ማለት መውደድ፣ ልክ በሌለው መውደድ፣ መውደድ ልክ በሌለው መጠን በሌለው በማይገለጥ ፍቅር መውደድ፣ ከዚያስ በዚያ ፍቅር በዚያ ጥም መቃጠል ማለት ነው። ሰላም ለጉርኤከ ይላል እንደራሲው፣ በጽማ ፍቅረ ሰብ ሐማሚ ይለዋል። ለጉሮሮህ ሰላም እላለሁ ይላል እንደራሲው። ለየትኛው ጉሮሮ? የሰውን ፍቅር ተጠምቶ በታመመ ጉሮሮ፣ ለታመመ ጉሮሮ፣ ለተጣበቀ ጉሮሮ፣ ከምላስህ ጋራ በሰው ፍቅር ጥም ለተጣበቀ ለደረቀው ጉሮሮ ሰላም እላለሁ ይላል እንደራሲው። በእኛ ፍቅር ምላሱ ከጉሮሮ ጋር ተጣብቋል። ይወደናል። ስለሚወደን ተጠማሁ አለ። ደግሞ አስደናቂው እኮ ተጠማሁ ብሎ ሲሞት ጎኑን ሲወጋ ደምና ውሃ ከጎኑ ወጣ። ተጠምቶ ነው የሞተው። ፈሳሹ አልቆ ነው የሞተው። ደሙ አልቆ ነው የሞተው። ጎኑ ሲወጋ ግን ደምና ውሃ ወጣ። እሱ ተጠምቶ ሞተ። እሱ ተጠምቶ ሞተ። ለእኛ ግን ጎኑን የምንጠጣበት ጉድጓድ የውሃ የዘላለም ሕይወት ውሃ ምንጭ አድርጎ ሰጠ። ሙሽራችን ከእርሱ ደም ይፈልቃል፣ ከእርሱ ውሃ ይፈልቃል፣ ከእርሱ የዘላለም ሕይወት ይፈልቃል፣ ከእርሱ ብርሃን ይፈልቃል፣ ከእርሱ ልዩ መዓዛ ልዩ ጠረን ይፈልቃል፣ ቤዛነት ይፈልቃል፣ ፍቅር ይፈልቃል። እኛን እለፉንና ይሄን የሚፈልቀውን ብርሃን ጠጡት፣ የሚፈልቀውን ውሃ ጠጡት፣ የሚፈልቀውን ቤዛነት አግኙት። ከጀርባችን ነው፣ ከጀርባችሁ ነው። እኛን እለፉን። እኛ ምሳሌ ባንሆናችሁ እንኳን፣ እኛ አራያ ባንሆናችሁ እንኳን፣ እኛ አብነት ባንሆናችሁ እንኳን፣ እንደሚገባ መምህር በሆን ባንችል እንኳን፣ እኛ ግን እለፉን። ሙሽራችሁ ከጀርባችን ነው። ሙሽራችሁ ከጀርባችን ነው። ሙሽራችሁ መቅደሱ ውስጥ ነው። ሙሽራችሁ ቤተክርስቲያን ውስጥ ነው። ሙሽራችሁ ስጋው ነው። ሙሽራችሁ ደሙ ነው። ሙሽራችሁ ንስሐ ነው። ሙሽራችሁ ቤተክርስቲያን ናት። ሙሽራችሁን ቤተክርስቲያንን ተቀበሏት። ሙሽራችሁን ክርስቶስን ተቀበሉት። ስለዚህ ይሄን በደንብ ማወቅ፣ በዚህ ሳምንት ቅድስት ብለን ስንናገር እኛ ቅድስት ሆነን ወደ ቅዱሱ ሙሽራችን ወደ ክርስቶስ የምንቀርብበት ሐሳብ የሚነገርበት ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። የአባታችን የመድኃኔዓለም ፍቅር በልባችን በአይምሯችን ተስሎብን እንዲኖር የእርሱ ቅዱስ ፈቃድ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።